እፈጽመው ዘንድ በቃሌ እተጋለሁ የሚለውን ድምጽ በተገለጠ ጆሮዬ ሳይሆን በመንፈሴ ላይ ያሳየኸኝ ያሰማኸኝ ያሳየኸኝ ራእይ ያ የስንዴ አዝመራ ያ የሕዝብ ጎርፍ እጠራዋለሁ ብለህ ሩጥ ብለኛል። አንተን ሰምቼ አንተን አይቼ የአብ ልጅ ኢየሱስ አለሁ አለ። ምራቁን ቢተፋብን ወገኖቼ ምራቃቸውን ቢተፉ የፈለገ ብለው ቢሉ መነጋገሪያ ቢያደርጉን በክፉ በበጎነትም ቢያነሱ ለበጎነታቸው ምላሽ ሳልሰጥ ለክፋታቸው ምላሽ ሳልሰጥ በፊት ያለውን ሩጫ እንድሮጥ ያንን ሕዝብ ያንን የስንዴ አዝመራ ወደ መንግስት እስክት እንድትሰበስበው ሩጥ ብለኛል። ፈጽመው ዘንድ በቃሌ እተጋለሁ። አንተ ባሪያዬ ነህ፣ ባንተ እከበራለሁ ብለህ ያወራኸኝ ኢየሱስ አረሳውም። በእውነት አረሳውም። በእውነት አረሳውም። ለዚህ ቃል ኖሬ ለዚህ ቃል እሰዋለሁ። በእውነት አረሳውም። አባዬ አረሳውም አረሳውም። ልክ ነው። ሰው በጤናው ካልሆነ በስተቀር ቤተሰቡን አስቀምጦ ከትውልድ ጋር ግብ አይገጥምም። ጥሪ ከሌለው በስተቀር ጊዜ ማሳለፊያ ብዬ እዚህ እንደማልመጣ አንተ ታውቃለህ። የሶሻል ሚዲያ ገንዘብ ፍለጋ ብዬ እንደማልመጣ አንተም ታውቃለህ፣ እኔም አውቃለሁ፣ ህዝቡም ያውቃል። ኢየሱስ ልዩ ነህ እኛ ቤት። ክብር ለስም ይሁን። ኤልያስን በቀርሜሎስ ተራራ ላይ ሆኖ ዝናብን እንዲዘንብ ወደ አንተ በጸለይ ሰዓት 7 ጊዜ ጎንበስ ቀና እያለ በጸለይ ሰዓት ላይ ብላቴናውን ውጣና በሰባተኛው ጊዜ ተመልከት ብሎ ሲለው ከፊት ለፊቱ በተንጣለለ በታላቁ ባህር በሜዲትራኒያን ላይ ጭብጥ የምታክል ደመና ስትነሳ አሳየው ለባሪያህ። ንጉሡን አክዓብን ከቀርሜሎስ ተራራ ወደ ኢዝራኤል በሰረገላ እንዲፈጥን ቸኩል ብሎ አለው። ወዲያውኑ የእስራኤል ምዕራባዊ ዳርቻ በከባድ ደመና ዶፍ በቀላቀለ ዝናብ ተዋጠ። ለባሪያህ ያንን ያደረክ ጥቂቷን ደመና ጭብጥ የምታክል ደመና ዝናብ እንዲዘንብ በእስራኤል ሕዝብና በምድሪቱ ላይ ለ3 ዓመት በጥማት ተመቶ የነበረ ትውልድና ሕዝብ ባሪያህ ስምህን ወክሎ ቀርሜሎስ ተራራ ላይ ቆሞ ሳት ልከህለት በዓል ጣዖት እንደሆነ ሰምቶም የማይመልስ ከንቱ አምላክ መሆኑን ለሕዝብህ እና ለባሪያህ እሳትን በመላክ ራስን የገለጥክ ጌታ ከገለአድ ቴስቢ እናትና አባቱን ማናቃቸው ሚስት ይኖረው ልጅ ይኖረው ማናቀው ግን ባንተ ቅናት ባንተ የቅናት እሳት እንዲራመድ ያደረከው ያን ታላቅ ነቢይ የኔ አባት የኔ ጌታ ኢየሱስ ክርስቶስ አዎ በኤልያስ ላይ የነበረ ያ መንፈስ ያንተ ክርስቶስ መንፈስ ነው። በባሪያዎች በነቢያት ላይ የነበረ ተሰራለህ። በዘመኔ ጌታ ኢየሱስ በተኛውበት እኩለ ቀን ላይ መተህ ምንድነው የምትፈልገው ብለህ ስትለኝ ተኝቻለሁ፣ መንፈሴ ያልተኛም ስጋዬ ተኝቷል፣ በበቀል እንድትቀባኝ ብዬ ያልኩን ድምፅ አስቤ ተናገርኩት አይደለም። በስፒሪቴ ውስጥ ነው ያልኩት፣ በመንፈሴ ውስጥ ነው ያልኩት። የመለስክልኝን እዚህ አልናገርም፣ ያደረግከውን እኔ ላይ እዚህ አልናገርም። አንተ ከኔ ጋር ስላለ ክፉን አልፈራም ተብሎ እንደተጻፈ ጌታ ኢየሱስ ሕዝብን ታድናለህ፣ ያንን ሕዝብ ታድናለህ። በዘመኔ አያለሁ ሕዝቤን ከስራት እየፈታሁ ነው። አሁን በየቤታቸው በያሉበት ምድር ይህን ድምፅ የሚሰሙ ሁሉ ከኢትዮጵያ ውጭ በአሜሪካ፣ በካናዳ፣ በአውስትራሊያ፣ በባህር ደሴቶች፣ በአፍሪካ፣ በመካከለኛው ምስራቅ፣ በአረብ ሀገራት እግዚአብሔር ሆይ በአውሮፓ ሁሉ ጭምር ሳይቀር ጌታ ሆይ ከብዙ አብያተ ክርስቲያናት ይደወላል። መልእክትን ሰምተው ሰዎች እየመጡ እየዳኑ ነው ብለው ግማሾቹ ይጸልዩልኛል፣ ግማሾቹ ይባርኩኛል። ባርኮቱ ላንተ ነው፣ ምስጋናው ላንተ ነው። ጌታ ኢየሱስ ክርስቶስ አንተ የተናቀውን አንስተ መስራት ልማድ ነው። ከረኝነት ቦታ አሞጽን ጠርተህ ለነብይነት ጠርተህ ሂድ በይስሐቅ ቤት ላይ ስበክ ብለህ እንዳልከው፣ ሂድ ቃሌን በሰሜን ተናገር ብለህ እንዳልከው፣ በዛ ኢዮርብዓም ዕጣን እያጠነ በነበረበት ሰዓት ላይ ንጉሱ አሜስያስ ቆሞ በነበረበት ሰዓት ላይ አሞጽ ባለ ራእዩን ጠርተው በዛ ዋርካ ከሚለቅምበት ከብቶች ከሚጠብቅበት ቦታ ጠርተህ ሂድ በይስሐቅ ቤት ላይ ስበክ ብለህ የላከው የአባቶች አምላክ አንተን ለሌላ ማስተዋወቅ አይደለም። አንተና እኔ ብቻ እንተዋወቃለን። ልጆችህ እዚህ ያሉ ያውቁሃል።
እንደምትናገር ያውቃሉ፣ እንደምትሰራባቸው ያውቃሉ። እኔም አውቃለሁ ጌታዬ። ለዘላለም ስም ይባረክ። ጥማታችን አንተ ከብረህ እንድትታይ ነው፣ ህዝባችን እንዲድን ነው። በቃ ይኸው ነው ዓላማዬ። ጌታ ኢየሱስ ልቤን ታውቃለህ። ይኸው ነው። የኤርምያስን ስም ማስጠራት አይደለም። አንድ እረኛ ስሙ ተጠራ አልተጠራ ምንም የሚያመጣው ነገር የለም። ለዚህ ሞቲቭ ለዚህ ፐርፐስ አልወጣሁም። ልቤን ታውቃለህ ጌታ ኢየሱስ። አንተ ከብረህ ደምቀህ ልቀህ በትውልድ መካከል ምድር ሁሉ የተሸከመቻቸውን ጣዖታትን አራክፋ ለጌትነት ክብር ትውልድ ሁሉ መጥቶ እስላሞቹ በፊት ሲወድቁ፣ እግዚአብሔር አይሁዳውያን በፊት ሲወድቁ፣ ኦርቶዶክሳውያን በፊት ሲወድቁ፣ ካቶሊካውያን በፊት ሲወድቁ፣ እግዚአብሔር የዘላለም አምላክ በስም የተጠራን እኛ ለስም ክብር በፊትህ ስንወድቅ ማየት። ይሄ ነው ጥማታችን፣ ይሄ ነው ጸሎታችን። ጌታ ኢየሱስ እኔነቴን ላስጠራ አልወጣሁኝም። በቃ ኤርምያስ የሚታወቅበት ድካሙና ስንፍና ሁሉ ጭምር ተገልጦ ታይቷል። በድካሜና በስንፍናዬ ዓለም እኔን ይወቀኝ። ነገር ግን አንተ በሆነ በምሰራው አንተ እንጂ እኔ እንዳልታወቅበት መልክ በመልኬ ላይ እንዲታይ በአንደበቴ ላይ ቃልህን እንድታኖር እግዚአብሔር ሆይ በስምህ ጸልያለሁ። ሊከራከሩን በሚችሉ ሰዎች ፊት ስንቀርብ ጌታ ሆይ ለባሪያህ ለእስጢፋኖስ ይናገርበት የነበረውን ጥበብና መንፈስ ብቻ እኔ ላይ እንድታኖረው ወንድሞቼና እህቶቼ ላይ እንድታኖር ብቻ ጸልያለሁ። በእውቀት በእግዚአብሔር ቃል እውቀትና በመንፈስ ብልጫ በእግዚአብሔር መንፈስ ብልጫ እንድትገልጠን ብቻ እለምንሃለሁ። እንድትገልጠን ብቻ እለምንሃለሁ። የመንፈስ ቅዱስ ኃይል ከኛ አልፎ ሌሎች ሁሉ ይሄ ሰውማ ብቻውን አይደለም ብለው እንዲሉ የሚያስብል ያ መንፈስ እስጢፋኖስን ሊከራከሩት የመጡ በዛች ምኩራብ ሊከራከሩት በመጡ ሰዓት ላይ ይናገርበት የነበረውን ጥበብና መንፈስ ይቃወሙት ዘንድ አልተቻላቸውም ተብሎ እንደተጻፈ እለምንሃለሁ። እዛ ባሪያ ላይ እስጢፋኖስ ላይ እዛ ባሪያዎች ላይ ነቢያት ላይ እነ ጳውሎስ ላይ ፈሪሳውያንና ሰዱቃውያን ሊከራከሩት በመጡ ሰዓት ላይ አይደለም በአገረ ገዢው ፊት በሰንሰለት ታስሮ ቆሞ መናገር አይደለም፣ በወታደር ትከሻ ላይ ሆኖ ሊገሉት በማሉበት ጊዜ ሊገሉት ጾምና ጸሎት ይዘው ባሉበት ሰዓት በእህቱ ልጅ በኩል ባሪያም ጳውሎስን ያስመለጥክ ጌታ ወደ አገረ ገዢው መጥቶ በነገረው ሰዓት ላይ ወታደሮች ጳውሎስን እንዲሸከሙት አድርገህ ባሪያን ስታስመልጠው በወታደር ትከሻ ላይ ሆኖ የሰበከውን ወንጌል በዘመኔ እንዳላፍርበት እርዳኝ። ወንድሞቼና እህቶቼን እንዳያፍሩበት እርዳን። እኔ ምን ይታያል? ራሳቸውን ሊያሳዩ ወጡ፣ ራሳቸውን አስተዋወቁ፣ መክነው ቀሩ። አዝናለሁ ስለነሱ። ሌላ አጀንዳ ሰልንቀው ይወጡ፣ በሰሟቸው ሰዎች ፊት ሞገስ አሳጣቸው። ዓላማቸውን አንተን አላደረጉም። በውዷ ላይ ተደግፋ ከምድረ በዳ የምትወጣ ይቺ ማናት ተብሎ እንደተጻፈ ጌታ ኢየሱስ ሆይ በዚህ ያለን የተደገፍን አንተን ነው። የምናስታውቀው የምንናገረው አንተን ነው። ግቡ ከነዚህ መጽሐፍቶች ጋር የምንናገርበት ምክንያት በአንተ እውቀት ላይ ስለተነሱ ህዝባችንን አስረው ስለያዙ እንጂ እንኳን አይደለም ልናነባቸው ቀርቷልም ዞር ብለን ልናያቸው የማንችላቸው መጽሐፍቶች ናቸው። ውስጣቸው ከተጻፈው ጽዩፍነት የተነሳ ግን ጌታ ኢየሱስ በረኛው በኤርምያስ በሌሎችም ወንድሞቼም በኩል ተጠቅመህ ከፓትርያርኩ ጀምሮ ትልልቆቹ ሁሉ ጭምር ተሳስተዋል መጽሐፍቶቻችን እንዲሉ አድርገሃል። ይህንን ያደረከው አንተ ነህ። እኛ ከአንተ ጋር ሆነን ብለን አንልም፣ አንተ ነህ። አሁንም እግዚአብሔር ሆይ በዚህ ብቻ አይደለም መስተካከል ብቻ አይደለም ህዝቡ እንዲድን ያንን ህዝብ እጠራለሁ ብለኸኛል ኢየሱስ። ለዘላለም ስም ይባረክ የኔ ጌታ፣ ለዘላለም ስም ይባረክ። ሃሌሉያ ሃሌሉያ ሃሌሉያ። እናመሰግናለን። ክብር ለገናናው ለስም ይሁን። አባቶ ይጸልያለሁ በፊትህ በቃልህ ላይ የተገዳደረ የሰው ስርዓት የሆነ ትምህርት
የሰውን አእምሮና ልብ እንዳሽክላ ጠምጥሞ ተብትቦ ያዘ። ኢየሱስ ክርስቶስን እንዳያውቁት በእውርነት የመታቸው በአጋንንት በመመራት ከአእምሯቸውና ከልባቸው በስጋ ፍቃድ በማፍለቅ በቀይና በጥቁር እስክሪብቶ የጻፏቸው በሚያምር ቆዳና በሚያምር ልብስ ጠቅልለው ሳያነቧቸው እንዲስሟቸው፣ ሳያነቧቸው እንዲንተራሷቸው፣ ሳያነቧቸው እንዲሸከሟቸው አድርጎ ሕይወታቸው በዚህ ታስሮ ሁሉ ቀን የሰኞ የማክሰኞ የረቡዕ እያሉ እነሱን እንዲያነቡ አንተ ቀብተህ በመረጥካቸው በቅዱሳት ሐዋርያት በነ ማቴዎስ በነ ማርቆስ በነ ሉቃስና በነ ዮሐንስ በነ ቅዱስ ጳውሎስ በሌሎችም ጸሐፍት የአዲስ ኪዳን ጸሐፍትና የብሉይ ኪዳን ጸሐፍት አንድ ቀን ቁጭ ብለው እንዳያነቡት እንኳን ጊዜ አሳጧቸው። ዘመናቸውን እንደ ነቀዝ እየበላ የዮሐንስን ወንጌል አንድ ቀን ሳያነቡት በባሪያዎች በሐዋርያት የተናገርከውን ታማኙን ቃልህን ሳያውቁት ሕዝባችን ወደ መቃብር እንዳይገባ የሞቱት አመለጡን፣ ያልሞቱ ግን አሉና በስምህ እንጸልያለን። ለኔም ለወንድሞቼም ለእህቶቼም ይህንን የወንጌልን እውነት ይዘን በኃይል እንድንሮጥ አንተ ቀድመህን፣ አንተ ከፊት ቀድመህን፣ አንተ ከኋላ ተከትለህን ክብር ዙሪያችንን ሆኖ ትውልዳችን እንዲያመልጥ፣ እናቶቻችን እንዲያመልጡ፣ አባቶቻችን እንዲያመልጡ ያቺ በስዕል ፊት በዚህ ሰሞን ላይ የሰማናት በስዕል ፊት ተደፍታ ለስዕል ማሪም ብዬሻለሁ ኃጢአተኛ እንደሆንኩ አምኛለሁ ለምን አትምሪኝም ለምን አትመልሽልኝም ብላ ያንን ያህል ሲቃ ለቅሶ ያለቀሰች እህት ህዝባችን እንደዛ አይነት ጩኸት ይጮሃል። አዎ ማርያም ናት ብለው የሳሏት እንደ ባኦል ማትመልስ አፍ ያላት ማትናገር አይን ያላት ማታይ ጆሮ ያላት ማትሰማ ጌታዬ ኢየሱስ ያንተ እናት ሳትሆን የሰዎች የእጅ ስራ የቀልድ ስራ የሆነች ጣዖት ናትና ልትሰማት አልቻለችም። እግዚአብሔር ሆይ እጸልያለሁ በስምህ ታምኜ ያቺ እህት የት እንዳለች አላቃትም። ላገኛትም ምናልባት የማገኝበት መንገድም ካለ በጌታ በኢየሱስ ስም እነዚህ ስዕላቶችና ቅርጻ ቅርጾች መቼም ቢሆን እንደማይሰሟቸው በምሬት ወደ ስዕል እያለቀሱ የማይመሯቸውን ማረን እያሉ የማይሰሟቸውን ወደ እነሱ እየጮሁ የማያከብሯቸውን እየተንበረከኩላቸው የዘመናቸው ቁጥር እንዳያልቅ ህዝቤ ወደ ሲኦል እንዳይሄድ ጠርተኸኛል ጌታዬ ኢየሱስ። በአንተ መንፈስ እጓደዳለሁ፣ በቅዱስ ስምህ እንጓደዳለን። ወንድሞቼና እህቶቼን ሁሉ ጠርተሃል። እንደነዛ አይነት ቅኖች እንድታድናቸው ለህይወት የሚሆን ንስሐን በሌሊት በህልም እንድታሳያት ለዚች እህት የት ቦታ እንዳለች የት ሀገር እንዳለች አላቅም ስዕል ፊት ተደፍታ ማሪኝ ብዬሻለሁ ማርያም ሆይ ለምን አትምሪኝም ብላት በስዕል ፊት ስጮህ እስከ መቼ ድረስ እኔን አትምሪኝም? መናገርም የለም ድምፅም የለም። በድን አማልክት ናትና ካርቶን ላይ የተሳለች የሰው እጅ ስራ ናትና የጌታዬ እናት ማርያም አይደለችምና በስምህ ግን ጸልያለሁ። ይቺን ሴት እኔ ባላቃትም አንተ ታውቃታለህ። በስምህ ጸልያለሁ እጆቼን አንስቼ በህልም ተናግረሃት እግዚአብሔር በህልም ተናገረኝ ብላ ወደ መዳን እንድትመጣ እግዚአብሔር ሆይ ለህይወት የሚሆን ንስሐን እንድትሰጣት ለእህታችን በትልቅ በልብ ስብራት በስምህ ጸልያለሁ። ጌታ ኢየሱስ አድናት። እሷንና እሷን መሰሎች የተባሉ ሁሉ አድነን ብለው ወደ አንተ የሚጮሁትን ሁሉ እንድታድናቸው ቀኝህና የፊት ብርሃን እንዲበራላቸው እግዚአብሔር በህልም እኮ መናገር ይችላል። እግዚአብሔር በአንድ በሌላ መንገድ ይናገራል ተብሎ ተጽፏል። አዎ በህልም እንድትናገራት በህልም እንድታናግራት ለህይወት የሚሆን ንስሐ ለእሷም ለሌሎችም ሰጥተህ እንድታድናቸው በስምህ ታምነን እንጸልያለን። ጌታዬ ስራ ላይ ነህና እጅግ አድርጌ አመሰግናለሁ። በአንተ ደስ ይለናል። ልጆችህ እዚህ ወንድሞቼ እናቶች አሉ። በአንተ ደስ ይለናል። ክብር ለገናናው ለስም ይሁን። በቅዱሱ ብላቴና በኢየሱስ ክርስቶስ ያው ስም ጸለይን። አሜን አሜን። ተባረኩ ወንድሞቼ እናቶች ተባረኩ። አንድ ጥያቄ መጠየቅ እፈልጋለሁ። እዚህ ውስጥ ያሉ ክርስቲያኖች በእግዚአብሔር ፊት እንደቆመና እግዚአብሔርን እንደሚፈራና እንደሚያመልክ ሰው አንድ ጥያቄ ልጠይቅና የእውነት መልስ መልሱልኝ። አይ አድርገነው አናውቅም አሁን ግን እናደርጋለን የሚል መልሱን ለእናንተው መልሱት። ግን እግዚአብሔር ያያል።
ከኤርሚያስ ጋር የሚያገለግሉ እዚህ ገስት ላይ ያሉም ገስት ላይ የሌሉም ሁሌም እዚህ የሚመጡና የሚያገለግሉ ወይም ደግሞ አንዳንድ ጊዜ የሚመጡ በኤርሚያስ አገልግሎት ውስጥ አብረው መተው እዚህ የሚያገለግሉ ወይም ደግሞ ከኤርሚያስ ጋር ለሚያገለግሉት የኤርሚያስን አገልግሎት ሰፖርት የሚያደርጉ መጽሐፍ አንብበው ብዙ ነገሮች የሚያደርጉ ወይም ደግሞ ኤርሚያስ አጀንዳችሁ ላይ ያለ እስኪ ስንት ሰው ናችሁ? እኔ በጸሎት ረዳዋለሁ ከጎኑ ነኝ። የእውነት እኔ ሁሌም ኤርሚያስና ከኤርሚያስ ጋር የሚያገለግሉት ሰዎች አጀንዳዬ ላይ አሉ። እኛ ክርስቲያኖች አጀንዳ አለን። የምንጸልይበት ነገሮችን ጽፈን እናስቀምጣለን። እኔን ብትጠይቁኝ አጀንዳ አለኝ። ሰዎች ጸልይልኝ ብለው ሲሰጡኝ ጽፌ ማስቀምጠው አለ። አልጋዬ ጋር አስቀምጠዋለሁ። ለምን ተንበርክኬ መጸልየው አልጋዬ ጋር ስለሆነ። እውነት እነ ኤርሚ አሉ የናንተ አጀንዳ ላይ? ይሄንን እናንተ መጠየቅ ፈልጋለሁ። ትላንት አንድ ነገርን አየሁና እነዛ ቄስ ወይም ደግሞ ዲያቆን አይ ዶንት ኖ ስማቸውን በትክክል አላውቅም መተው ሲናገሩ ቆሞስ መተው ሲናገሩ አንድ ነገር መንፈስ ቅዱስ ያስረዳኝ ነበር። የዳንበትን መስቀል ለመግደል ለመርገም አወጡት ብትመለስ ብለው። ግን ያኔው በእግዚአብሔር ፊት ወድቄ አንድም ባና ነባውና አንድ ጸሎት ጸለይኩ። እግዚአብሔር ደግሞ ይመልሳል። የሚሰማ የሚመልስ አምላክ ስለምንከተል ሃሌሉያ። የኤርሚያስ አገልግሎት ካልገባችሁ እባካችሁ ፍርድን በላችሁ ላይ አታስቀምጡ። እኛ ከዛ ቤት የወጣነው እንዴት እንደወጣን እኛ እናውቃለን። እመሙን የሚገባን እኛ ነን። እኔን ብትጠይቁኝ እመሜን አወራችኋለሁ። ግን ጅማሬም የለውም ፍጻሜም የለውም። የደማንበት የቆሰልንበት ብዙ ነገር አለን። እንዲህ ስንል ግን እንጠላቸዋለን ነው አይደለም። እኔ የጠጣሁትን የህይወት ውሃ ጠጡ፣ የመዳን መንገድ እሱ ነው፣ ኑ እሱን ተከተሉ። አንተ እኔ አባቴ ክርስቶስ ነው፣ እኔ ነኝ በር እውነትም መንገድም እኔ ነኝ ብሎ ሌላ በሮች አሉ ስትባሉ ልጅ ነኝ ብለው እያሰቡ ከዛን አንድ ቀን ባለቤት ሲመጣ ነው አትገቡም ሲባሉ ምን ያህል ያማል። እኔ ገነት ማሬ ይባላለሁና የአባቴ የማሬ ልጅ ነኝ ስባል አንድ ቀን በሆነ ክስተት አባትሽ አይደለሁም ውጪ ከቤቴ ቢለኝ ምን ይሰማኛል? በስጋ እንኳን ስታስቡት የስጋ እንኳን የሆነ ቀን እናበቃለን ከዚህ ምድር። ገብቷችኋል? የማያበቃው ፍጻሜ የሌለው ሲኦል ወንድሞቻችሁ ሲገቡ እህቶቻችሁ ሲገቡ ምን ያደርግላችኋል? ምንኛ ዝም አለ ልባችሁ፣ ምንኛ ደነደነ፣ ምንኛ አይርናው። እንዴት እንኳን እንደማስረዳችሁ አይገባኝም። ርዕስ ይዛችሁ ትጸልያላችሁ። እግዚአብሔር ሆይ አንዳንድ ጊዜ አንዳንድ ክርክሮችን ሙግቶችን ስታዩ ዲቤቶችን ስታዩ ያለመሸነፍ የእግዚአብሔርን ቃል አጣመው ሲያስረዱ በጌታ እግዚአብሔርን ያለ መፍራት እግዚአብሔርን ያለ ማየት በጎችን ከመንጋ ነርቶ ማስወጣት አባትን ያለ ማሳየት ምንኛ ይከብዳል፣ ምንኛ ይከብዳል። እውነት ካልገባችሁ እውነት እንዲገባችሁ ጸልዩ። ለምን ይጮሃል ለምን ይናገራል ካላችሁ የዳናችሁበት ሚስጥር ዞር ብላችሁ አስቡት። የወጣችሁበትን መንደር ዞር ብላችሁ አስቡት። ክርስቶስ ከምን እንዳዳናችሁ አስቡት። እንዴት እንደወጣችሁ አስቡት። ምን እንዳጣችሁ አስቡት። ይሄንን ነው የምላችሁ። ከቻላችሁ በጸሎት አግዙት፣ ካልቻላችሁ ዝም በሉ፣ ፍርድን አትቀበሉ። እኔ እንደዛ ነው የምለው። ግን ጸልዩ፣ ትጉና ጸልዩ። ወደ ጴንጤ ቤተ እምነት ይምጡ አይደለም፣ እንደዛ አይነት ጸሎትም የለኝም እምነትም የለኝም። እዛው ሆነው ግን ያዳነንን የተበጀንን አዳኟን ፈጣሪዋን ነፍስ ካወቀች በቂ ነው። የቤት መቀየር ጉዳይ አይደለም። ብዙዎቹ ቸርቾች ጠባዋል፣ ብዙ ቅዱሳኖች አሉ። እዛው ግን ሆነው ጌታን ካወቁ ለኛ በቂ ነው።
አታንሳ ክደነው ይላሉ። ክደነው አታንሳ ስለሱም አታውራ። ለምን እዛ ጋር አለ መርዝ አትብሉ። ያን መርዝ ይህን የእውነትን ቃል ብሉና እደጉ። ይሄን ያለውን ሰው ለመውገር ድንጋይ ይዛችሁ መውጣት እንዴት እንዳልከበዳችሁ እናንተው ለራሳችሁ መልሱ። ግን አንድ ነገር እላችኋለሁ፣ በፍርድ ፊት አትቆሙ። ከቻላችሁ ጸልዩ። በቃ ዝም ብላችሁ እግዚአብሔር ሆይ አንተ መርጠኸው ከሆነ እንደመረጠውና እንዳወጣው ለአገልግሎት እንደሾመው እንኳን የማታምኑ ከሆነ እግዚአብሔር አንተ መርጠኸው ከሆነ አግዘው። ከሱ ጋር አሁን ቀኝህን ስጠው፣ እርዳው። ከሱ ጋር አሁን የሚሰሙ ጆሮዎችን ስጥ፣ ልቦቻቸውን ክፈት ጌታ ሆይ ብላችሁ በዚሁ ጸልዩ። እግዚአብሔር ይባርካችሁ። ወዳችኋለሁ። ግን አትፍረዱ። ለኦርቶዶክስ ቤተክርስቲያንም ጸልዩ። ሌላ ምንም አይደለም። በመሸነፍና በማሸነፍ ጉዳይ አይደለም፣ የነፍስ ጉዳይ። ሲኦል እንዴት እንደገባችሁ ለኔ አይገባኝም። እቺ ምድር እኮ የሆነች ቀን ጥለናት እንሄዳለን። ምንም ነገር በቃ የሆነ ማቆሚያ ያለው። ሲኦል ማቆሚያ የለውም። ከገባ ነው። ያ እነሱ የጻፉት መጽሐፍ እንደጻፈው አይደለም። ሲኦል እንደዛ አይደለም። መግቢያ እንጂ መውጫ የለውም። የሲኦል በር ተዘጋ ነው። ያ ይከበዳችሁ። ወንድሞቻችሁን ወደ ሲኦል ለመግፋት እጃችሁን አትዘርጉ። ኤርምያ እግዚአብሔር ይባርክ ዘመንህን። እግዚአብሔር ያለምልም ቤትህን ይባርክ። ካንተ ጋር ይሁን እግዚአብሔር። ያልሰጠኸው ነገር ካለ ያልተገዛለት ነገር ካለ ለእግዚአብሔር ይኸው ጌታ ሆይ ያስቀረውብህ ነገር ካለ እንካ ውሰደው፣ ግዛው፣ እንካ በለው። የቀረ ነገር አለ ወይ አባዬ? የቀረ ነገር ካለ እንካ ውሰደው፣ ግዛው በለው። ለጌታ ሁሉ ነገርን ሰጥቷል አውቃለሁ፣ ግን የቀረ ነገር አለ አባ። የቀረ ነገር ካለ አንተ ግዛው፣ ውሰደው። እንደወደድክ እንደፈቀድክ አድርገህ አንተ በቤቴ ምራ፣ በህይወቴ ምራ ብለህ ለእግዚአብሔር ከሰጠኸው በላይ ራስህን ስጥ። ከገዛ በላይ ይግዛ፣ ከሰራብህ በላይ ይስራብህ። እግዚአብሔር ባንተ ይገለጥ፣ ትውልድን ይስጥ፣ ጆሮቻቸው ይከፈት። የምትናገረው የእግዚአብሔር ቃል በጆሮአቸው ይክበድ፣ ይስሙ። ወደው ሳይሆን መንፈስ ቅዱስ ያክብድባቸው። እግዚአብሔር ካንተ ጋር ይሁን። እግዚአብሔር ካንተ ጋር ይሁን። እግዚአብሔር ካንተ ጋር ይሁን። አሜን። እግዚአብሔር ካንተ ጋር ይሁን። እግዚአብሔር ካንተ ጋር ይሁን። እግዚአብሔር ካንተ ጋር ይሁን። አሜን። እግዚአብሔር ካንተ ጋር ይሁን። እግዚአብሔር ካንተ ጋር ይሁን። እግዚአብሔር ካንተ ጋር ይሁን። ካንተ ጋር ይውጣ። ቤትህን ይውረስ፣ ዘርህን ይውረስ። በደሙ ተሸፈን፣ ተሸፍነሃል። ማርተኞች አያገኙህም፣ ድግምተኞች አያገኙህም። ይደክማሉ፣ ያልሰሩት የለም። በኤርሚ ያልደገመ ድግምተኛ የለም፣ ያልሟረተ ሟርተኛ የለም። ደብተራ የተጠሩት ሁሉ ሰርተዋል፣ አልሰራላቸውም። ለምን? ደሙ በአንተ ላይ ስለከበደ። ዛሬም ነገም ለዘላለም በህይወት እስካለ ወይ ጌታ እስኪመጣ በክብር እያገለገልከው በእግዚአብሔር ቤት ትኖራለህ። እግዚአብሔር የእድሜ ባለጸጋ ያድርግህ። ተባረክ። ወድሃለሁ። ቁጥሬን ጽፌልሃለሁ ሜሴንጀር ላይ። ተባረኩ። ይቅርታ አድርጉልኝ ካበዛውባችሁ። ተባረክ ያንቺ እግዚአብሔር ሴት። ሃሌሉያ። ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ። እንዳንቺ አይነቱን እህት መስማት አንቺን ሳይሆን ባንቺ ውስጥ ያለውን ጌታዬን አይ ነው አይኔ እምባ እያፈሰሰ ነው የምሰማሽ ሁሉ ቀን። ስፒሪት የመንፈሴ እየተቃጠለ ከንዬስ እግዚአብሔር ስም ለዘላለም ይባረክ። እህቶች በእውነት ተባረኩ፣ ወንድሞችም ተባረኩ። በእግዚአብሔር መንፈስ መነካት ማለት እንደገንዬ ነው ያለው። ኦኬ፣ ብዙዎች አታውቁትም የልዑልን እግዚአብሔር መንፈስ። በተለይ በሌላ እምነት ያሉ የት ያውቁታል? ጌታ ኢየሱስ ስም ይባረክ። ሃሌሉያ። ገንዬ ካንዳንቺ አይነቱ ጋር ነው
እንደዚህ በጸሎት ህብረት ላይ ተገናኝቼ በልሳኖቻችን ሁሉ ስንጸልይ በቃ ሐሴት ማደርገው እንደዚህ ደስ የሚለን። ግን እዚህ ደግሞ ሶሻል ሚዲያ ላይ ሆነ ለሚዱን ሰዎች እንድንጠነቀቅ ጌታችንን እንዳይነቅፉት ለሳለ ለመጸለይ ፈልገሽ እኔም እንደዚህ ሆኜ ከለምትላለሁ ይዛለሁ። ቦታው አይደለም። የኔ አባት ይባረክ። ቦታው አይደለም። ተጠንቀቁ ብሎ ስላለ እንዳይሰናከሉ ተጠንቀቁ ብሎ ስላለ ቤተክርስቲያናችን ውስጥ እንኳን የመጡትን ተጠንቀቁ ብሎናል። ስሙ ይባረክ። አንድ ቀን ግን እግዚአብሔር ያገናኘናል በአካልም እንደዚህ ብዙ በዓለም ዙሪያ ያላችሁ ወንዶችና ሴቶች ልጆች ተባረኩ። ወንድሞች ተባረኩ። እህቶች ወንድሞቼ በጣም ተባረኩ። የምትተጉ ቀን ከሌሊት የምታነቡ የምትጸልዩ እግዚአብሔር ክብሩን ይውሰድ። ጌታ መንፈስ ቅዱስ ክብሩን ይውሰድ። ተባረኩ። በእውነት ስማችሁን ግማሹን ጠርቼ ግማሹን እንዳልተው ብዬ ነው። እንደነ ኤልሲ የዚያውን ገፍትራ ያለችው እና አንቺው አውስትራሊያ አይቼሻለሁ። አንዬ ቅድም ማናችሁን ጠርቼ የትኛውን ነው የምተው? በአሜሪካ፣ በአውሮፓ፣ በአፍሪካ፣ በመካከለኛ ምስራቅ፣ በአረብ ሀገራት ስንቱን ጠርቼ እችላለሁ። እግዚአብሔር ዘመናችሁን ይባርክ። ሪታ ነው ራሄልዬ ከእስራኤል ጸልዩ። እንጸልያለን። የአረብ ሀገርማ ተውት። የአረብ ሀገር እህቶች ምንኛ እኮ የተባረኩ ናቸው በጌታ በኢየሱስ። አረብ ሀገር ማዳም ቤት ብርጭቆ እያጠቡ ወደ ጌታ ይጸልያሉ። ብርጭቆ እያጠቡ ራእይ ያያሉ። ሳህን ድስት እየፈቀፈቀች ራእይ ያያሉ። ይደውሉልኛል። ገና ራእዩን ሲነግሩኝ የጌታ መሆኑን ስለማቅ አብረን ተያይዘን በእውነት ጌታ ለዚህ ዓላማ ነው ሆን ብሎ ያወጣችሁ። እናንተ ስራ ሰርታችሁ ቤተሰባችሁን ለመደጎም ኑሮን ለማሸነፍ ብቻ ነው ያወጣችሁ አይደል? ወደ ምድረ በዳ አምጥቶ እግዚአብሔር ምድረ በዳ ላይ እያሰለጠናቸው ነው ያለው። በሊባኖስ፣ በዱባይ፣ በኳታር፣ በቤሩት፣ በባህሬን፣ ግብፅ፣ ጆርዳን፣ ሳዑዲ አረቢያ እንዴት አይነት ትጋትን ደግሞ እንዳበዛላቸው በጌታ በኢየሱስ ጌታ ኢየሱስ ለዘላለም ስም ይባረክ።